ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ገለጸ። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈ ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገልጿል። ትላንት በዋለው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብለዋል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ ድምፃዊ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸውን 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪ በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት ጠይቀዋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ቀጠሮ ተሰጥቷል። የጤና ባለሙያዎች ፍትሐዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ አስጠነቀቁ። የጤና ባለሙያዎች ፍትሐዊ ደሞዝ ክፍያ፣ የጤና መድን ሽፋንና የተለያዩ ጥቅማጥቅሞች እንዲሟሉላቸው የሚጠይቅ የተቀናጀ የማህበራዊ ሚዲያ ዘመቻ መጀመራቸውን ለአዲስ ስታንዳርድ አስታወቁ። ዶክተሮችን፣ ነርሶችን፣ ስፔሻሊስቶችንና የቀዶ ጥገና ሐኪሞችን ጨምሮ የጤና ባለሙያዎች ህይወት ስናድን ኖረናል፣ አሁን የራሳችንን ህይወት ማዳን ይኖርብናል የሚሉ ሃሽታጎችን በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ። አንድ የጤና ባለሙያ በዚህ ሰዓት የጤና ባለሙያ ለኑሮ ውድነት ተጋላጭ ሆኖ ነው ያለው። ሲያመው እንኳን ለመታከም የማይችልበትና ወደ ልመና የሚገባበት ክስተት ተፈጥሯል። የቤት ኪራይ እንኳን መክፈል አቅቶት መኖር ያልቻለበት ሁኔታ በመፈጠሩ ድምጻችንን የኢትዮጵያ ህዝብ እንዲሰማን ነው ንቅናቄውን የጀመርነው ሲሉ ተናግረዋል። በክልሉ የኮሌራ ወረርሽኝ መስፋፋትን ተከትሎ የጸበል አገልግሎት እንዲቋረጥና ለተወሰነ ጊዜ የጉዞ ክልከላ እንዲደረግ ተጠየቀ። በአማራ ክልል የኮሌራ ወረርሽኝ መስፋፋትን ተከትሎ መንግስት የጸበል አገልግሎቶችን እንዲያቋርጥና በሽታ ወደ ተከሰተባቸው አካባቢዎች የሚደረግ ጉዞን እንዲያቆም የአማራ ክልል ህብረተሰብ ጤና ኢንስቲትዩት ጠየቀ። የኢንስቲትዩቱ ዋና ዳይሬክተር በላይ በዛብህ በሽታው በመጀመሪያ በቋራ በርሜልና ምርት ደለጎ እየተባሉ በሚጠሩ ቦታዎች በመነሳት ወደ አንዳሳ፣ ጃዊ፣ ፍሉሃና በባህር ዳር ከተማ መስፋፋቱን ገልጸዋል። እስከ መጋቢት 28 2017 1446 ህሙማን ሪፖርት ተደርጓል። የሰዎች ህይወትም አልፈዋል። አንዳንድ የጸበል ቦታዎች የሚያስተናግዱትን የሰው ቁጥር ታሳቢ ያደረገ የንጽህና መጠበቂያ ስራ ባለመስራታቸው በሽታው እንዲስፋፋ አድርጎታል ብለዋል። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። የስልጣን ርክክቡ የተደረገው ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት መጋቢት 29 2017 ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን አቶ ጌታቸው ረዳን በይፋ ማሰናበታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግርና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ለ2 ዓመት እየተካሄደ ያለው ግጭት በቀጠለበት በአማራ ክልል መንግስት በርካታ የአድማ ብተናና የፖሊስ ኃይሎች አሰልጥኖ እያስመረቀ ይገኛል። እነዚህ ስልጠናዎች መካሄድ የጀመሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ ወታደሩ ከፖሊስ ስራ በመውጣት ኃላፊነቱን ለክልል ፖሊስና ሚሊሻዎች ለማስተላለፍ መታቀዱን ካስታወቁ ከ2 ወራት በኋላ ነው። ወታደሩን ወደ ካምፑ ለመመለስና ስልጠና ለመጀመር እያሰበን እንዲሁም እቅድ እያወጣን ነው። በዚህ ረገድ እንደምናሳካው እናምናለን። ሰራዊታችንም የማረፍ እድል ይኖረዋል ብለዋል። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰር የሆኑት ሲሳይ አስመረ ሰራዊቱ በማያውቀው አካባቢና ከፍተኛ ጫና ውስጥ እየተንቀሳቀሰ በመሆኑ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣና ውድመትን በገዛ አይኑ እየተመለከተ ነው ሲሉ ገልጸዋል። በድርድርና በውይይት ወታደራዊ ግጭቱን ማስቆም ካልተቻለ የግጭቱን ተፋላሚዎች ላይ ለውጥ ማድረግ ማለት የሚሞተውን መተካት ወይም መቀየር ማለት ብቻ ነው ሲሉ ሲሳይ ለአዲስ ስታንዳርድ ተናግረዋል። ጠበቃና የህግ ባለሙያ የሆኑት አዲሱ ጌታነህ በበኩላቸው መከላከያ ሰራዊት ከክልሉ ይወጣል ብለው አያምኑም። ረዳት ፕሮፌሰሩ ሲሳይ አስመረ የፋኖ ታጣቂዎች ሪዮት ዓለምን ጨምሮ በበርካታ ዘርፎች እየጠነከሩ መምጣታቸውን ገልጸዋል። ፋኖች
ዲስኮርሳቸው፣ አወቃቀራቸውና የሰው ኃይላቸው እየጠነከረ መጥቷል ብለዋል። በኢትዮጵያ የእስራኤል አምባሳደር የሆኑት ቤተ እስራኤላዊው አብርሃም ንጉሴ አፍሪካ ህብረት የሩዋንዳን የዘር ጭፍጨፋ ለማሰብ ካዘጋጀው ስብሰባ ተገደው እንዲወጡ ተደርገዋል። አምባሳደር ከስብሰባው እንዲወጡ የተገደዱት እስራኤል በጋዛ ፍልስጤማውያን ላይ የምትፈጽመው መጠነ ሰፊ ጥቃት የሚቃወሙ በርካታ ባለ ሀገራት አምባሳደሩ በተገኙበት ስብሰባ ላይ አንካፈልም ብለው ተቃውሞ በማሰማታቸው እንደሆነ ተገልጿል። የእስራኤል ውጭ ጉዳይ ሚኒስትር አምባሳደሩ ከስብሰባው ተገደው መውጣታቸውን ተከትሎ በአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ የሱፍን መውቀሱን የእስራኤል ጋዜጦች ዘግበዋል። ሚኒስትሩ ድርጊቱ የዘር ጭፍጨፋ የደረሰበትን የሩዋንዳ ቱትሲዎችን መታሰቢያ ክብር ያልሰጠ ተቀባይነት የሌለውና የሩዋንዳና አይሁዶችን ህዝብ ታሪክ ግምት ውስጥ ያላስገባ ነው በማለት መተቸቱን ዘገባዎቹ ጠቅሰዋል። እስራኤል በድርጊቱ አሳሳቢነት ዙሪያ በዲፕሎማሲያዊ መስመሮች እንደምትገልጽ ጠቁማለች ተብሏል። አብርሃም የእስራኤል አምባሳደር ሆነው የተሾሙት ባለፈው ዓመት ነሐሴ ነበር። አሜሪካ ከኢራን ጋር በቀጥታ የኒውክሌር ድርድር እያደረገች መሆኑን ዶናልድ ትራምፕ ተናገሩ።